ስድስተኛው 10 የሚኒስትሪ ሞዴል ጥያቄዎችን የያዘው ቪዲዮአችን ነው። እንኳን ደህና መጣችሁ፣ አብረን እንስራ። የመጀመሪያው ጥያቄያችን ከሚከተሉት አንዱ የማዕድን ማውጣት ስራ የሚያስከትለው ጉዳት አይደለም ነው የሚለው። የማዕድን ማውጣት ስራ በሚከናወንበት ወቅት የተለያዩ ጉዳቶችን ሊያስከትል ይችላል። ማዕድኑን አውጥተን እንደሚጠቅመን ሁሉ ደግሞ ተያያዥ የሆኑ ጉዳቶችን ያስከትላል። ከነዛ መካከል የውሃ ብክለት፣ የአየር ብክለት፣ የግብርና ምርት መቀነስ ሊከተል ይችላል። ምክንያቱም የአፈሩን ለምነት ሊቀንሰው ስለሚችል። ነገር ግን ጉዳት ያልሆነው ንጹህ አየር የሚለው ነው። የአየር ብክለት ነው እንጂ ንጹህ አየር እንዲፈጠር አያደርግም። ስለዚህ መልሳችን መ ነው። ንጹህ አየር የማዕድን ማውጣት ስራ ከሚያስከትለው ጉዳት መካከል አይደለም ማለት ነው። ሁለተኛው ጥያቄያችን ስለ ሳር ምድር የአየር ንብረት ክልል ሐሰት የሆነው የቱ ነው? ሀ ከ5 ዲግሪ እስከ 15 ዲግሪ ሰሜንና ደቡብ ንፍቀ ክበባት ላይ ይስተዋላል። እውነት ነው። የሳር ምድር የአየር ንብረት ክልል በዚህ ሬንጅ ወይም በዚህ አካባቢ ነው የሚገኘው። ለ የሽግግር ቀጠና ይባላል። ይህም እውነት ነው። በሐሩር ሞቃታማ የአየር ንብረት ክልልና በበረሃ መካከል ስለሚገኝ የሽግግር ቀጠና እየተባለ ይጠራል። ሐመሩሃ በምዕራብ ማዳጋስካር በስፋት ይገኛል ወይም ይስተዋላል። ይህም እውነት ነው። ስለዚህ መልሳችን የሚሆነው መ ነው። በምስራቅ አፍሪካ ከፍተኛ ቦታዎች ይስተዋላል የሚለው በከፍተኛ ቦታዎች የሚስተዋል አይነት ዋነኛ የአየር ንብረት ክልል ነው ብለን አንወስደውም። ስለዚህ መልሱ መ ነው ማለት ነው። ሶስተኛ ጥያቄ ላይ ደርሰናል። በኢትዮጵያ በኬንያ እና በታንዛኒያ ከፍተኛ ስፍራዎች የሚገኝ የአየር ንብረት ክልል ምን ይባላል ነው የሚለው። የከፍተኛ ቦታዎች የአየር ንብረት ክልል በአብዛኛው መገመት እንችላለን። ቀዝቃዛ ቦታዎች እንደሚሆኑ እናውቃለን። ከፍታ ሲጨምር ቅዝቃዜ አብሮ ስለሚጨምር ማለት ነው። መልሳችን የደጋ የአየር ንብረት ክልል ነው ማለት ነው። አራተኛ ጥያቄያችን ደግሞ በሶማሊያ እና በኤርትራ በስፋት የሚገኝ የአየር ንብረት ክልል የቱ ነው? እነዚህ ሀገራት በብዛት ዝቅተኛ ስፍራዎች የሚገኙበት ነው። ይህም በመሆኑ የበረሃ የአየር ንብረት ክልል በብዛት ይስተዋላል ማለት ነው። ጥያቄዎቻችንን እየሰራን እግረ መንገዳችንን ላይክ እና ሰብስክራይብ እያደረግን የበለጠ ህብረታችንን እንድናጠናክር ጠይቃችኋለሁ። ወደ አምስተኛው ጥያቄ እንሄዳለን። አምስተኛው ጥያቄ በኪሊማንጃሮ እና መሰል ተራራዎች አካባቢ በከፍታ ተጽዕኖ ምክንያት የሚፈጠረው የዝናብ አይነት ምን ይባላል? ይህ የዝናብ አይነት ጉባጉብ የዝናብ አይነት ይባላል። በከፍታ ተጽዕኖ ምክንያት የሚፈጠር የዝናብ አይነት ነው። ስድስተኛ ጥያቄ ከሚከተሉት መካከል እውነት የሆነው የቱ ነው ነው የሚለው። እውነት የሆነው መ ነው። ከምድር ወገብ 23.5 ዲግሪ ሰሜንና ደቡብ መካከል ያሉ ቦታዎች ከፍተኛ ሙቀትና ቅዝቃዜ እንዲሁም ደግሞ ዝቅተኛ የአየር ግፊት አላቸው የሚለው። ይህም የሆነበት ምክንያት ለምድር ወገብ ቅርብ በመሆናቸው ቀጥታ የፀሐይ ጨረር ስለሚያገኙ ነው። ከፍተኛ ሙቀት እንዲሁም ቅዝቃዜም አለ፣ ነገር ግን የአየር ግፊታቸው ዝቅተኛ ነው። ሌሎቹ የባህር ጠረፍ ሀገራት የክረምትና በጋ ወቅት ልዩነት ሰፊ ነው ይላል። ነገር ግን ሰፊ አይደለም። የባህር ጠረፍ አካባቢ ያሉ ሀገራት የክረምትና የበጋ ወቅታቸው ብዙም ልዩነት የለውም። ለላይ የተቀመጠው ከሞቃት አካባቢ የሚነሳ ሞገድ የሚደርስበትን አካባቢ ያቀዘቅዛል ነው የሚለው። ነገር ግን በተቃራኒው ያሞቃል። ከፍታ ሲጨምር ሙቀት ይቀንሳል። ስለዚህ ሌሎቹ ሐሰት ናቸው ማለት ነው። ሰባተኛ ጥያቄ ላይ ደርሰናል። በዋልታዎች አካባቢ የሚገኙ ቦታዎች ለምን አነስተኛ ሙቀትና ከፍተኛ የአየር ግፊት ኖራቸው? እነዚህ ቦታዎች ከምድር ወገብ በጣም ሩቅ የሆኑ ናቸው። በሰሜን ዋልታና በደቡብ ዋልታ አካባቢ የሚገኙ ማለታችን ነው። በዚህም ምክንያት የሚኖራቸው አነስተኛ ሙቀትና ከፍተኛ የአየር ግፊት ሆኗል ማለት ነው። ስለዚህ ከምድር ወገብ ሩቅ በመሆናቸው የሚለው መልሳችን ነው። ስምንተኛ ጥያቄ
በምስራቅ አፍሪካ ማዕድናትን አውጥቶ ለመጠቀም ተግዳሮት ያልሆነው የቱ ነው? ችግር ያልሆነው የቱ ነው ማለታችን ነው። የቴክኖሎጂ እጥረት ችግር ነው። በቂ መሰረተ ልማት አለመኖር ችግር ነው። የሀገር ውስጥ ፍላጎት አነስተኛ መሆን እሱም ችግር ነው። ብዙ የተማረ ኃይል መኖር የሚለው ግን ተግዳሮት ወይም ችግር ያልሆነው እሱ ነው ማለት ነው። 9ኛ ጥያቄያችን በተፈጥሮ የሚገኙ ብረታ ብረቶች እና ኢብረታ ብረቶች ምን ይባላሉ? በተፈጥሮ የሚገኙ ብረታ ብረቶችንና ኢብረታ ብረቶችን በአንድ ላይ ማዕድናት እያልን እንጠራቸዋለን። 10ኛውና ለዚህ ቪዲዮ የመጨረሻው ጥያቄያችን ከሚከተሉት አንዱ በተፈጥሮ ወርቅ በብዛት የማይገኝበት የምስራቅ አፍሪካ ሀገር ነው ይላል። የምስራቅ አፍሪካ ሀገራት አብዛኛዎቹ ወርቅ በብዛት የሚገኝባቸው ናቸው ከዩጋንዳ በስተቀር። ስለዚህ ዩጋንዳ በተፈጥሮ ወርቅ በብዛት የማይገኝበት ሀገር ነው ማለት ነው። የዛሬውን ጥያቄዎቻችንን በዚሁ አጠናቀቅን። በሌላ የሚኒስትሪ ሞዴል ጥያቄዎች እንገናኛለን። ሰላም ሁኑ። ቻው ቻው።